መልካም ልደት ለኛ መልካም ልደት ለኛ መልካም ልደት ለኛ። ወንድሜ በጣም ይገርማል አይደል? ከእናታችን ተለይተን ልደታችንን እንደ ቀልድ ማክበር ከጀመርን እንዲፍን 15 ዓመት ሆነ። እኔ ግን ሁል ጊዜም የሆነ ቀን መታ ልጆቼ እንደዚህ ያደጋችሁልኝ እንዴ ብላ የምታቅፈን ይመስለኛል። ግን እውነታው ደግሞ አሁን አብራን አይደለችም ያለችው። እውነትሽን ነው እህቴ። እኔም ከእናቴ ተነጥዬ አንድ ቀን ሌሊት አራለሁ ብዬ አስቤ አላቅም ነበር። ግን ደግሞ እውነቱን ስታረጋግጪ ሁሉም ነገር ይገባሻል። ይኸው እናታችንን ካጣን ድፍን 15 ዓመት ሞላ። ናይ ወንድሜ በደንብ ነው የማውቀው። ሁለታችንም እኮ የእናታችንን ሞት አምነን መቀበል እንደማንችል ሁለታችንም እናቀለናል። ያው ግን ደስ የሚለው ነገር ሁሌም በመንፈስ አብራነች። እውነት ነው እህቴ፣ ሁሌም ቢሆን እናታችን አብራናለች። ይልቅ እንደሚታወቀው ዛሬ ሁለታችንም 25 ዓመት ሞልቶናል እና ማዬ እህቴ ማግባት የለባትም ትያለሽ? ኧረ እባክህ እድሜሽ ሄዷል እያልክ ባልሆነ እንጂ አታፍሪም እንዴ አንቺ? ለምን ሲባል ነው ደግሞ ማፍረው? የኔ እናት ሴት እኮ ነሽ አንቺ። በዛ ላይ 25 ዓመት ሞልቶሻል። ማግባት አለብሽ ነው ወይንስ 30ዎቹ ላይ ስትደርሺ ልነቂ ነው? ይኸውልሽ አንድም ቀን እኮ አይቼሽ አላቅም ከወንድ ጋር። ቢያንስ እንኳን ያ እንደ ውሃ ቀጂ በበራች የሚመላለሰው ልጅ እንኳን የሆነ ነገር ብትዩ አያሳዝንሽ? ሆ የራሷ አሮባት የሱ ታማስላለች አሉ። እሺ ወንድምየው እኔ 25 ዓመቴን ሳከብር አንተ 20 ዓመትን ነበር እንዳከበርከው? አየሻት አይደል እንዴት መስመር እንደሳትሻይሽ? አልቅበት። እንዴት ነው ጌታ? እስኪ አስረዳኝ። ያው እንግዲህ አስረዳኝ ካልሽኝ ውድ እህቴ፣ ወንድ ልጅ እንደሆነ በፈለገው ጊዜና የፈለገው ማግባት ይችላል። ከፈለገ በ40 ዓመት ከፈለገ ደግሞ በ50 ዓመቱ ማግባት ይችላል። ይኸውልሽ በማዬ ፊት ነው ማስጠነቀቅሽ። ማግባት አለብሽ በቃ። በዚህ ዓመት የመጨረሻችን ነው። አሁን በጣም እየተናደድኩ ነው። እሺ እማዬ ግን ይሄን ልጅ የሆነ ነገር አትዩ? ምንም አትለኝም የኔ እናት። እሷም እንደሆነ ፍላጎቷ በዚህ እድሜሽን ትታገቢ ነው። ይሁንሽ። ቆይ አንቺ ፋራ ነገር ነሽ እንዴ? አንተ ቆይ ዛሬ ታማሃል እንዴ? ምንድነው አስሬ እድሜሽ የምትለው ነው? ከኔ ጋር ጸም ምናምን ፈልገህ ነው? አሃ ለነገሩ ይሄ አዲስ ነገር አይደለም። ሁሌ በልደታችን ቀን እንደተደባደብን ነው። እሱ ቀርቶብን አይደል መንቀጨቀጭ? ሰማይለ እኔም ልክ እንደ ወንዶቹ ነፃነት አለኝ። የፈለኩትን ሰው በፈለኩት እድሜ ላይ ማግባት እችላለሁ። እሺ ኧረ እባክሽ ሂጂ። በፈለግሽው ጊዜ መርጠሽ ማግባት ትችያለሽ። ኧረ አንቺ በእናትሽ ነቂ። ቆይ ባዮሎጂ ክላስ ምናምን አልተማርሽም እንዴ? ገለመሌ አውቀሞታል። እሺ ከዚህ በኋላ ስለ እድሜ አንድ ነገር ብትናገር ይኸውልህ በሆነ ነገር ነው አናትም ከፍልልኝ። እሺ ተሳቂ። እንደ ሴቶቻችን የእድሜ ጉዳይ ሲነሳ መንጨርጨር ልትጀምሪ ነው? ኧረ ነው እማዬ በቃ ልሂድ። ተመደበኝ ነው ታብቀኛል ነው ያለ ዛሬ በአቅሜ የምችለውን አድርጌያለሁ። ደስ ይላችኋል ብዬ አስባለሁ። አሁን ደግሞ ምግብ ልስራ። ሲመጡ ምግብ ማለታቸው አይቀር። እና ድብድብ ወጣልሽ? ቀላል እርማችን ልደታችን ሳንደባደብ ልናከብር ነበረ። አጅሩ አልሆነልህም፣ አልፈለክም። መደባደብ ነበረብን፣ ተደባደብን። እና ደበረሽ እንዴ? የትየዋ ለምን ደብረኛ? የኔ ጭጭ ተላከለ ታውቃለህ? ወይኔ ተሳቅ። ይኸውልሽ ካሁን ወዲያ የምር ነው እሺ የምንጣለው። እኔ እንደዚህ አይነት ነገር ይደብረኛል አይደል? ላንተ ጊዜ አትወድም፣ ለኔ ጊዜ ግን እንደፈለክ አፈን ትከፍታለህ። እወቀው። እንደዚህ ነው እሺ የሚያናድደው። ውይ ፈራ በአንቺ ቤት የተናደድኩ መስሎሻል? ይኸውልሽ መቼም ነው ማልናደድልሽ። እርግጠኛ ነህ? እንደዛ ነገር
ኖ ኖ ኖ ኖ ኖ የኔ ምርጡና ሸበላ ወንድሜ እንደዚህ አይነት ነገር አይሰራም። እርግጠኛ ነኝ ወይም አይደለሁም። አንድ መልስ ብቻ ነው ፈልገው። እርግጠኛ ነህ? ወይ ፋራ ግን በቃ የሆነ ነገር ከያዘ አይፋታም አይደል? አንቺ በቃ እድሜሽ እንኳን አያስተምርሽም። ይኸውልሽ እኔ ለማንኛውም እርግጠኛ ነኝ። እሺ አሁን ይኸውልህ ፈላው ማለቴ ጩጬው አንቺ ይኸውልሽ እማዬ ትሙት የምር ነው መታሻውን። በቃ አንቺ ፍቺ ምንድነው እንዴ? ይሁንሽ ግግሙ ነገር ነሽ እንዴ? ቆይ ላለመናደድህ እርግጠኛ ነኝ አላልክም ነበር? እኔ ደግሞ በዚህ ጉዳይ አለመናደድ እንደማትችል በጣም እርግጠኛ ነበርኩ። የሚገርመው እሰይ እንኳንም ተናደድኩ። አሁን ተይኝማ ሆይ ሲያሹኩ አሮጊት ነገር ነው የሚመስለው። እሰይ እንኳን መሰልኩሽ። ደግሞ ፈላው ከመባል 10 እጥፍ ይሻላል። በቃ ከዚህ በኋላ ተፈታተኝ። ይኸውልሽ አይንሽን ነው ማጠፋልሽ ከዚህ በኋላ ብትናገሪ። ይኸው መጣልሽ። ይሄን ያሳዘን ይሳለምሽ መጣ። ስቀኝ ስንችቶኛል ለራሴ። እንዴት ናችሁ? ሰላም ልላችሁ እኮ ቤታችሁ መጥቼ ግን የላችሁም አይደል? አንተ እኮ በጣም ጥሩ ሰው ነህ። ሰላም ልትላት አይደል የመጣው? ማለቴ ሰላም ልትለን አይደል የመጣው? አዎ አንተንም እሱንም ሰላም ልላችሁ ነው የመጣሁት። እሱን ተው ብሮዬ፣ አራዳ ለአራዳ አይሻወድም። እኔ ራሱ አግብተህ ይዘህልኝ ብትሄድ ነው ደስ የሚለኝ። እሱማ የኔም ጉጉት ነው። እንደማን እንዴ ዛሬም እንደምታወራው? ይቅርታ ያው የጉጉቴን እኮ ነው ተበጠረኩኝ አይደል? ግን ደስ ብሎ ነው አይደል የምስቀው? የምስቀው አዎ። እባክህ ተው አንተ ልጅ አታዋርደኝ ተው እባክህ። የሞል እንዴ ለማንኛውም እንኳን ተወለዳችሁ ማለት አዎ። ቆይ እንዴት አወክ? ማለቴ ዛሬ ልደታችን እንደሆነ ማን ነገረ? ማለት ሚስጥር ነው። እንዴት እንዳወክ ነው ሚስጥሩ አይደል እንዴ? ሲስቱ ይነገረና ሲስቱ ተሳቅነች ነገረች። ኦኬ ተሳቅ ጆሮዬ ነው። ሲስቱ ተሳቅናት ወይንስ ሌላ ሞክሼ አለ? አንቺ ያማል እንደ አንተ ምንድን ነው የምታወራው? ያማል። ለማንኛውም መልካም ልደት። ይሄ አንቺ ነው። በያቶሎ ቢከፈችው እዚህ ዳከፍችው። በጣም አመሰግናለሁ። ይሄ ደግሞ ለአንተ ነው። ኧረ ፍፄ የምር ውለታሽ በዛብን። ኧረ አይባልም። ይልቅ ማታ ልደታችሁን አስመልክቶ እራት ልጋብዛችኋ። ፍፄ በቃ ቻው። እሺ እንደውልልሃለን በኋላ እናሳውቅሃለን። እሺ በቃ ቻው። ቻው። እሺ በሉ። አይገርምም? አንተ ደግሞ እንደሚያዘባርቅ ያባል እንዴ? ምንም ዘባርቀው ያምሻል እንዴ? ምን ፍጠር ነው የምትይኝ? ይሁንሽ አሮጊት። አንተ ግን ምንድነው አሮጊት ማለት ዛሬ ያበዛሃል መሰለህ? ሲያስጠላ ታስከተለኝ እንደው። ኧረ ጠብቂኝ እባክሽ። የራስ ጉዳይ። እነዚህ ልጆች በሰላማቸው ነው የቆዩት። ለነገሩ እናታቸው ጋር ከሄዱ አመላቸው ምን አስጨነቀሽ? ባይሆን አሁን ሲመጡ ምግብ ሲያጡ ነው የሚናደዱብኝ። ቶሎ ምግቤ ልሰራ ነው። አቦች ልዳት ከፍትም እንደኔ በጣም ነው የደከመኝ ጌታ። ምን ትሆናለች? ስራ ይዛ ይሆናል። የፈለገ ስራ ብትይዝ ታዲያ ይሄን ሁሉ ሰዓት ስንቆረቁር አይሰማትም ወይ? ደውልላት። እኔ በጣም ደክሞኛል አቦ። እጭ
ሄሎ ሳሪ፣ በር ላይ ቆመናል። ነይና በር ክፈች። ያው በቃ አሁን ትከፍተዋለች። ለነገሩ ብዙ አስቆምኳችሁ እንዴ? ኪችኑኝ እኮ አልሰማሁም ነበረ። አይ ሳሪ፣ እኛም ማስቆም እኮ ልምድሽ ነው። እስከዛሬ ተከራዮቹ ነበር የሚከፍቱት፣ ዛሬ የሉም መሰለኝ። ያው ስንት ሰዓት እንደቆመን። ይቅርታ በጣም ሳሪ፣ ብቻ ምግብ አለብኝ፣ ሰርቻለሁ በይ። ኧረ አለ ሰርቼላችኋለሁ። ኡፋይ ያራዳ ልጅም አይጭሽ። ጅቦ ለኛም ማስቀርልና እንዳትጨርሰው። ሳሪ አሁን ሄዶ ከነብረት ድስቱ ነው የሚገባበት ታውቂያለሽ። ኧረ ይበቃናል። ምንድን ነው ይሄ ሁሉ ነገር? ዛሬ ልደታችሁ አይደል? እንዳይደብራችሁ ብዬ እኮ ነው ባለው ነገር ቡና ያፈላላሁት። የኔ ቆንጆ የሆነስ በጣም ነው የምናመሰግነው። አረ ችግር የለውም። ባይሆን ቡና እንጠጣና ዳባችሁን ትቆርሳላችሁ። በደስታ ሀይሽ አይደል? አጅሬው ድምጹን አጠፋ። እርግጠኛ ነኝ ርቦት ስለሆነ እዚህ ጋር ያለውን ነገር ራሱ ምንም ልብ አላለው። ኡፋይ ተመስገን አምላኬ። እንደዚህ ርቦኝ ነበር። ምንድነው እንደዚህ በትዝብት የምታዩኝ? እኔ የምለው ቆይ እዚህ ቤት ውስጥ ምንም የታየህ ነገር የለም? የእኔ እናት በዚህ ሰዓት ምግብ ነበር የሚታየኝ። እሱን ደግሞ በልቼ መጣሁ። በቃ ምንድነው ፋንዲሻ ሻማ ምናምን? ቆይ ቅድም ስገባ ነበር እንዳትሉኝ። ቆይ እዚህ ቤት ታዲያ ካንተ የተለየ ፋራ አለ? እቺ ልጅ ከጠዋት ጀምራ እኛን ለማስደሰት ደፋ ቀና ስትል ነበር። አይታየም እንዴ? ወይኔ ሳርዬ፣ ልደታችንን አስታውሰሽ ነው ይሄን ሁሉ ነገር ያቀራረብሽው? እፈሺ። አው የምር የምትገርም ልጅ። በቃ አንተ ምግብ ካልበላህ ምንም ነገር አይታየህም ማለት ነው? ልጅቷ እንደዚህ ስትለፋውላ። እሰይ፣ እሺ በቃ እሰይ። አሁን እና እሷን ለማጣላት ነው አይደለ? በቃ ሲርበኝ ማስተዋል አልችልም። ስገባ አልገመጥኩም፣ አላየሁኝም። እንዴ ምን ነው የምትይው? ይኸውልህ ወንድም አለም፣ አሁን በልተህ ተረጋግተሃል አይደለ? ተረኞቹ ደግሞ እንብላ አይደል? ለኛ እድሉን አትሰጣለህ? ኧረ እባክሽ በለው እንዴ። እኔ እንዲህ አረጋጋኝ ነው አንድ ሁለት የጎረስኩት። በቃ ሳርዬ ምግባችንን አቀራርቢልን፣ እኔና አንቺ እንበላለን። እሺ በቃ ችግር የለውም። ምግብ ስለሰራሁኝ አቀራርባለሁ። ደግሞ ምንድነው በእጃችሁ የያዛችሁት? ስጦታ ተሰጣጣችሁ እንዴ? እንዴ ዋናውን ነገር ረሱት። ከትልቅ ሰው የተሰጠ ስጦታ። ትሳቅ፣ ካንቺን ጀምር። የኔ ወንድም አንተ የሚበላ ነገር አግኝተህ ነው አፌ የተከፈተልህ። ለማንኛውም ሳርዬ ምሳችንን በልተን ቡናችንን እየጠጣን ስጦታችንን እንከፍታለን። አሁን ምሳ ታቅርብልን አይደል? ምሳ አቅርቢ። እሺ በቃ አሁን አቀርብላችኋለሁ። ላግዝሽ እንዴ ሳራ? ወንድም አለ ማሽቃበጥን እኮ አንተ አሽቃብጣት። እሰይ፣ ምንድነው ማገዝ ነው? እሜ ምንድነው የኔ ልጅ ዛሬ ደግሞ እንደዚህ ፈገግታ በፈገግታ ያረገ? ያስታውቅብኛል እንዴ? ምኑ? ፊቴ ላይ ደስታ መኖሩ። ፈገግታውማ ፊትህ እየነገረኝ ነው። ግን ዛሬ ምን ተገኝቶ ነው እንደዚህ ፈገግ ያልከው? ዛሬ ልደቷ ነው። የዛች ሰላቢ ብቻ እንዳይሆን እሜ ታያ እንዴ ትሳቅን ሰላቢ አትበይብኝ እንዴ። ደግሞ እኔ አንቺ ልጅ እሷን ደግሞ ወዳታቂያለሽ አይደል? ድንቄም መውደድ አርፈ ብትቀመጥ ነው የሚሻለው። በኋላ መጫወቻ ነው የምታደርገው። እሞታ ስለሷ በምን አውቀሽ ነው እንደዚህ የምትናገሪያት? አይ የኔ ልጅ አንተ ብዙ የማታውቀው ነገር አለ። ይሄው እናታቸው ከሞተች በኋላ እነሱ እናታቸው በደና ጊዜ ሰርታ የሞተችውን እያከራዩ ቤቱን ነው የሚጠቀሙት። ይሄው ከወር እስከ ወር እየዘለሉ ነው የሚኖሩት። ድሮም እዚህ ሰፈር ስንመጣ ከነሱ ጋር እንዳትቀላቀልልህ ነበር። እሙታያ እነሱ እኮ ምናልባት የሚያጽናናቸው ሰው ስላጡ ይሆናል እነሱ እየተዝናኑ እየጠጡ ያሉት። ደግሞ በዛ ላይ ማንንም አይጠይቃቸውም። ታውቂያለሽ አይደል? አንቺ ራሱ የሷ ጓደኛ አልነበርሽ እንዴ? በፊት ሄደሽ ጠይቂ ያልነበረ እሜ? እንዴ አንቺ ራሱ እኮ መጠየቅ ነበረብሽ እሷን ሄደሽ። እኔ መቤት ከተማ ነኝ። አንተም ለምታደርገው ግራ ይገባኛል። ሲጀመር እናታቸው ድሮ ራሱ ስንት ነገር ያደርጋሉ፣ ስንት ቁም ነገር ይሰራሉ ስትል ስትፎክርብን አልነበረ? ያኔ እዚህ ሰፈር እንኳን ስንመጣ ማለት ነው ከነሱ ጋር እንዳትቀላቀል የምፈልገው ለዛ ነበር። እሙ ደግሞ ሰው ከጠመሽ ጠመሽ ነው እንዴ? ቆይ ከሌላ ሰው የተለየ ምን አደረጉ? ኡፍ
አረ በቃ ማስመሰሉ እስከዚህ ድረስ ካስመሰልን አይበቃም? ና እስቲ ና እንጫወት። አረ በስመ አብ እኔ ራሱ የጅልነት እንዴት ተግባብቶብኛል አልኩሽ። አለባበሴን ሁላ አየሽው? የምር ፍጹም ሌላ ሰው ወደ እሷን አግብተህ ያችን ቤት ደጃችን እስከምናደርግ ድረስ ጅልነቱ እንደቀጠለ ነው። አስበከው ያኔ ዩኒቨርሲቲ ሄዶን አፍዛ ደንግዞ ነው የመጣ ባንልና ባናስወራ ማን ያስጠጋህ ነበር? አጠጋበት ታስደርስህም ነበር። አይኔ ሳት እኮ ነሽ። እኔ አንቺ ልጅ ባልሆን ይቆጨኝ ነበር። የምሬን ነው። ደግሞ ምን አለበይ ገና በንበርክኳ በዳዴ አስኬዳታለሁ። ደግሞ ይኸውልሽ እኔ ምን አለበይ እኔ አንቺ ልጅ እንደው ተንበርክካ ታገባኛለህ ወይ እስክትለኝ ድረስ ካላሳመንኳት እኔ ልጅሽ አይደለሁ ከልጅነት መዝገብ ላይ ሰርዥኝ። ግዴታ ነው። አንዴ ገብተንበታል። ብቻ ካንተ የሚጠበቀው እሷ በፍቅር ክንፍ እንድትል ማድረግ ነው። እሷን እንደው ተይ አይሆንሽም አይጠቅምሽም የሚላት የለም። ሴት ልጅ ደግሞ አንዴ ካፈቀረች አፈቀረች ነው። ቢነግሯት ቢሰማት ምንም እንትን አትልም። መጀመሪያ ግን አንተ ያው በፍቅር ማሰዝ አለብህ። ተማመኝብኝ እናቴ። ይልቅ አርሞኛል። ምግብ የለም እንዴ? ያቺው ሽሮ አለች። አሙቄ ላምጣልህ ይሆን? አሙቄያታ በቃ ምን አማራጭ አለ? ይልቅም ይልጭ ለዚህ ፊልም ማስኬጃ ያው ትንሽ ገንዘብ ያስፈልገኛል። ምን ማድረጊያ? ለምሳሌማ ዛሬ የሷም የወንድሟም ልደት ነው እና ማታ አራት ይዣቸው እወጣለሁ ብያቸዋለሁ። ቆይ እሱ ደግሞ ምን ማለት ነው? እሱንም ቤት ነው እሷን ብቻ ይዛት ውጣ እንጂ። ያወቅሻቸው እሱ ከሷ በፍጹም መለየት አይፈልግም። በዛ ላይ ምንም የማይገባው ፋራ ገገማ ነው። ለአፍታ ከሷ መለየት አይፈልግም። ማስቲሽ በይው። እንደምንም ብለህ ይሄን ማስቲሽ ማላቀቅ አለብህ። እሺ በሂደት ማስቲሹን አስለቅቀዋለሁ። በእኔ ይሆንብሽ። አዎ እንደዛ ነው የሚሻለው። መልካም ልደት ለወንድሜ። ለኛ በይ መልካም ልደት ለኛ። በልሻውን ኬኩ ሳይቀልጥባችሁ ቁረሱት። አሽሙር መሆኑ ነው። አሁን ደግሞ ሻማችን እናጥፋለን። 2 3 ውድ እህታችን በጣም ነው የምናመሰግነው። አሁን ደግሞ ነይ ግቢና ፎቶ እንነሳ። እንዴው ሳሪ ነይ አብረን እንነሳ። አሁን ደግሞ ውድ እህቴ ከውድ አፍቃሪ የተሰጣትን ስጦታ እናያለን። አይሻልም? አይ ግድ የለም ያንተ ይቅደም። ኧረ እንደዛ ነው። ብቻሽን እየተመሰጥሽ ማየት ነው የፈለግሽው? ፋራ በማን ነው የምመሰጠው? ለምንድን ነው የምመሰጠው? እንደውም ልክፈትልህ። እስኪ አንቺ ሽቶ፣ ቸኮሌት ምን ቀረው? አንቺ ልጅ ድርጊቱ እንጂ ሁሉ ነገር አሪፍ ነው። በል ክፈታ እንግዲህ ደግሞ ያንተን ነው። ቀላል ከፍተዋለሁ። አንቺ የተሻለ ሳይሆን አይቀር። እንደውም እኮ በጣም አገልግሎት ላይ የሚውል ነገር ነው የሰጠህ። በጣም ጎበዝ መራጭ። ጎበዝ መራጭ። በአንቺ ቤት ሙድ ይዘሽ ሞተሻል አይደለም? ይኸውልሽ አንቺ የልበሽው፣ አንቺ ደግሞ የልበሽው። ወይኔ ይሄ ጅላጅል ሰራልኝ። እንዲህ ቦክሰር በማሸጊያ ወረቀት አሽጎ ይሰጠኛል። ወይኔ ማረባኝ። እኔ ራሱ ደግሞ እኮ ሳራ ፊት መክፈቴ። ኧረ በስመ አብ። ወይኔ ሳቅ፣ ዛሬማ ተበላሽ። እኔ የምልሽ የኔ ቆንጆ እንዴት የሚጣፍጥ ዳቦ ነው የጋገርሽው? እናቴ እኔ የምልሽ ሳቅዬ፣ ቡናው እኮ ወረደ። ይሳቅ ልጥራው እንዴ? ኧረ እባክሽ ጥሪልኝ። ከመጣ ቤቱን በአንድ እግሩ ነው የሚያቆመው። አዎ ልክ ነሽ። እሺ ቆይ ልጥራው።
እንዴት ነው ፋን አልኩኝ? አንተ እኮ ሁሉ ነገር ነው የሚያምርብህ የኔ ልጅ። ጅንነቱም ቢሆን እንዴት ነው ያምርብኛል? እንዴ በጣም ነው የሚያምርብህ። ይልቁንስ ይሄንን የወተፍከውን አውጣው፣ ሹራቡን ወደ ላይ አድርገው። ሙሙድ እያልሽ ነው አይደለም? ይሄ ማለት እኮ የፊልሙ ዋነኛ አካል ነው። ዛሬ ይኸውልሽ ያንን የተመታ ይሳቅ የተባለ ልጅ ልጅቷ ጋር ውር 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 ምናምን የሚለውን ነገር ለማስቆም ምደማበት ቀን ነው። አየኔ ነገር አንዳንዴ እኮ ረሳዋለሁ። እንደነገርኩ ያንን ልጅ ማለት ነው ያንን ማስትሽ ካላዩ ላይ ሃይበለው። ችግር የለም ሀሳብ እንዳይገባሽ። ባይሆን ዛሬ እናመሻለን የታወቀ ነው አይደል? እሺ ይቅናህ በቃ ቻው ቻው። ይቅናህ የኔ ልጅ። እነዛን ሰዎችማ ልካቸውን ነው የምናስገባቸው። ያኔ እንዳልፎከረችብኝ አሁን እጄ ላይ ጣላቸው። ያዝ እንደውም ማለት ነው በቃ ትወዳታለህ አይደል? እኔ ወንድም ሆነ ሽማግሌ ያስፈልግ ምን ያስፈልግ ወሰዳት። በደስታችሁ ቀንማ እንደዚህ እንዳት Bize gel.